ጽጌ የአበባ ጊዜ ማለት ነው። በአገራችን በኢትዮጵያ ዘመነ ክረምት መስከረም 25 ቀን ሲያልፍ በማግስቱ መስከረም 26 ቀን ዘመነ ጽጌ ይጀመራል። ይህ ዘመን ጽጌያት አበቦች አብበው ሜዶችና ተራሮች የሚያጌጡበት ወቅት ነው። ይህም ለዓይናችን ፍስሐ ለልባችን መደነቂያ ነው። አንድም ከአበቦች ፍሬ ስለሚገኝ ለሰው ልጅ ትልቅ ተስፋ ነው። ይህም ወቅት ቤተ ክርስቲያን እመቤታችንን በምድር አንድም በአበባ ተወዳጅ ልጇን ኢየሱስ ክርስቶስ በአበባ አንድም በፍሬ እየተመሰለች ዘመነ ስደታቸውን በየዓመቱ በማኅሌት፣ በቅዳሴ፣ በመዝሙርና በትምህርት በልዩ ሁኔታ ታስበዋለች። የሚፈጸመውም አገልግሎት ለጊዜው ዘመነ ጽጌ ምነው ባላለቀ የሚያሰኝ፣ ለፍጻሜው ደግሞ የከርመ ሰው መቼ በደረሰ የሚያስብል ነው። ይህ ዘመን ምሳሌና ትርጉም፣ ንባብና ምስጢር የተስማሙበትና የተዋሃዱበት ዘመን ነው። ምክንያቱም በአበባ የተመሰሉ ጌታና እመቤታችን ስደታቸው የሚታሰቡት በወርኃ ጽጌ በመሆኑ ነው። ክረምቱ አልፎ በጋው ሲተካ መሆኑ ዓመተ ፍዳ አልፎ ዓመተ ምሕረት ለመተካቱ ምሳሌ ነው። ጠቢቡ ሰለሞን እነሆ ክረምቱ አልፏልና በምድራችን አበባ ታየ፣ የዜማ ጊዜ ደረሰ፣ የዋኖስ ቃልም በምድራችን ተሰማ፣ በለስ ቡቃያ ወጣ፣ ወይኖች አበቡ፣ መዓዛቸውንም ሰጡ በማለት አስቀድሞ የተናገረው ይህንን የሚያመለክት ነው። መኃልየ 2:11 ላይ አለፈ የተባለው ክረምት ከጌታ ልደት በፊት የነበረው የ5500 ዘመን ዝናመ መከራ ነው። በምድር ላይ የታየው አበባ ጌታችን ነው። ምድር የተባለችውም እመቤታችን ናት። የዜማ ጊዜ ደረሰ የተባለው ነፋሳት ከሲኦል የሚወጡበት፣ ሕይወት የሆነው የክርስቶስ ሥጋና ደም የሚሰጥበት የምስጋና ጊዜ ደረሰ ማለት ነው። የዋኖስ ቃል ተሰማ የተባለው ውስተ ኩሉ ምድር ወፅአ ነገሮሙ ወእስከ አጽናፈ ዓለም በጽአ ነቢቦሙ፣ ቃላቸው ወደ ምድር ሁሉ ወጣ፣ ነገራቸውም እስከ ዓለም ዳርቻ ደረሰ እንዲል የቅዱሳን ሐዋርያት ቃላቸው ትምህርታቸው በመላው ዓለም ተሰማ ማለት ነው። መዝሙር 18 ከቁጥር 4 እንደተጻፈ በለስ የተባሉ አሕዛብ ሲሆኑ ወይን የተባሉ ደግሞ ሕዝበ እስራኤል ናቸው። ምስጢሩም ሃይማኖት ይዘው ምግባር ትሩፋት ሰርተው ተገኙ ማለት ነው። የጌታና የእመቤታችን ስደት ወደ ግብጽ ነበረ። ይህም በትንቢት ነቢያት አስቀድሞ የተነገረ ነው። ነቢዩ ኢሳይያስ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብጽ ይመጣል ያለው ስደቱን ነው። ኢሳይያስ 19:1 ላይ እንደተጻፈ ፈጣን ደመና የተባለች እመቤታችን ናት። ምክንያቱም ዝናመ ምሕረት ጌታ ከእርሷ ተወልዷልና ነው። ዝናምን ባቋረጠች በኤልያስ ደመናም የተመሰለችው ለዚህ ነው። ጌታ ከቤተልሔም ወደ ግብጽ የተሰደደው ከገነት ወደ ሲኦል ለተሰደደ አዳም ስደትን በስደት ለመካስ ነው። አንድም በስሙ ትንቢት በመናገራቸው አስቀድሞ ለተሰደዱ በኋላም በስሙ በማስተማር ለሚሰደዱ ቅዱሳን ስደታቸውን ለመባረክ ሰማያዊ ዋጋ የሚገኝበት ለማድረግ ነው። የእግዚአብሔር ፈቃድ የሚፈጸምበት ትንቢተ ነቢያት የሚደርስበት ጊዜው ሲደርስ የጌታ መልአክ ቅዱስ ዮሴፍን ሄሮድስ ሕፃኑን ሊገድለው ይፈልጋልና ተነስ፣ ሕፃኑንና እናቱን ይዘህ ወደ ግብጽ ውረድ፣ እስክነግርህም በዚያ ተቀመጥ ብሎታል። ሕፃኑን ብቻ ወይም እናቱን ብቻ አላለውም። ምክንያቱም እናትና ልጅ አይለያዩምና። ቤተ ክርስቲያንም የምታደርገው እንዲህ ነው። በመንገዷ ሁሉ የምትጓዘው ጌታንም እመቤታችንንም ይዛ ነው። እርሱም የታዘዘውን አደረገ። የፀሐዩን ሐሩር፣ ራቡንና ጥሙን፣ እሾሁንና እንቅፋቱን፣ የሌሊቱን ግርማና የአራዊቱን ድምፅ፣ የወንበዴዎችና ማስፈራራት ታግዘው 3 ዓመት ከ6 ወር በስደት ተንከራተቱ።
ምድረ ግብጽ የደረሱት ግንቦት 24 ቀን ነበር። የጌታና የእመቤታችን ስደት ሰብአ ሰገል ከተመለሱ በኋላ ነበር። ይህም አዲስ አማኞች በመሆናቸው ስደቱን አይተው አምላክነቱን እንዳይጠራጠሩ ነው። ከሀገራቸው ሲነሱ 12 ነገሥታት 120 ሺህ ሰራዊት ሆነው ነበር። ነገር ግን 9ኙ እናንተ ስትወጡ ጠላት ሀገራችሁን ወረረ የሚል ወሬ ሰምተው አንድም ስንቅ ቢያልቅባቸው ተስፋ ቆርጠው ወደ ኋላ ተመልሰዋል። 3ቱ ግን ሰራዊታቸውን አስከትለው ወርቅ፣ ዕጣንና ከርቤ ይዘው ኮከቡን በምስራቅ አይተን እንሰግድለት ዘንድ መጥተናልና የተወለደው የአይሁድ ንጉሥ ወዴት ነው እያሉ በመጡበት ንጉሡ ሄሮድስ ሰውኛውን ተገዳዳሪ መጣብኝ ብሎ እጅግ ደንግጦ ነበር። መላዋ ኢየሩሳሌምም አብራ ተሸብራለች። በዚህም ምክንያት የካህናት አለቆችና የሕዝቡን ጻፎች ሰብስቦ ክርስቶስ በየት ይወለዳል ሲል ጠየቃቸው። እነርሱም አንቺ ግን ቤተልሔም ኤፍራታ ሆይ ከይሁዳ ነገዶች መካከል ትንሿ ብትሆኝም አመጣጡ ከጥንት ቀድሞ ዘመን የሆነ የእስራኤል ገዢ ካንቺ ይወጣልሻልና የሚለውን ቃል ትንቢት ጠቅሰው በይሁዳ ቤተልሔም እንደሚወለድ ነገሩት። በዚህን ጊዜ ሰብአ ሰገልን በስውር ጠርቶ ከኮከብ የታየበት ዘመን ከእነርሱ በኋላ ሄዳችሁ የዚያን ሕፃን ነገር እርግጡን መርምሩ፣ ያገኛችሁትም እንደሆነ እኔም መጥቼ ሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩኝ አላቸው። ይህ ንግግሩ ከልቡ ባይሆንም ወይ ግሩም የአገሩ ነገሥታት የሚሰግዱለት ሕፃን ነው አሰኝቶ የሰብአ ሰገልን እምነታቸውን አጽንቶላቸዋል። ንጉሡ ሰብአ ሰገልን በስውር የጠራው ስለ 2 ነገር ነው። አንደኛ ካህናቱ አሁን ከኛ ሰምተው እንደ አዋቂ ለእነርሱ ይነግራቸዋል ብለው ይታዘቡኛል። ሁለተኛ ሰብአ ሰገልም እኛ እንኳ ከሩቅ አገር አውቀን ስንመጣ እርሱ የአገሩ ንጉሥ ሆኖ እንዴት እስከዛሬ አላወቀም ብለው ይንቁኛል ብሎ ፈርቶ ነው። እነርሱ ግን ሕፃኑን አግኝተው እርሱ ባወቀ የባሕርይ ንጉሥ ነውና ወርቅ ለመንግሥቱ ሊቃነ ካህናት ነውና ዕጣን ለክህነቱ መለኮት በተዋሃደው ሰውነቱ ለቤዛ ዓለም ሞት አለበትና ከርቤ ለሞቱ ከገበሩለት በኋላ መልአከ እግዚአብሔር እየመራቸው በሌላ ኃይለ ቃል በሌላ ጎዳና ተመልሰዋል። ሲመጡ የተወለደው ሕፃን ወይም የተወለደው አምላክ ወዴት ነው ሳይሉ የተወለደው ንጉሥ ወዴት ነው እያሉ መጥተው ነበር። ሕፃን ወይም አምላክ ብለው ቢሆን ኖሮ በእስራኤል እልፍ ተወልዶ እልፍ ሞቶ ያድራል። ስንቱን እናውቅላቸዋለን። ሰማይና ምድር የማይችሉትንስ አምላክ ምን ማኅፀን ችሎት ተወለደ? እነኚህ ምንኞች ተላሎች ናቸው ባሏቸውም ነበር። ሲመለሱ ግን የተወለደውን አምላክ አገኘ ነው እያሉ ተመልሰዋል። ሲመጡ 2 ዓመት የፈጀባቸው መንገድ ሲመለሱ 40 ቀን ብቻ ፈጅቶባቸዋል። በሌላ መንገድ መመለሳቸውም እግዚአብሔር ባወቀ ልደቱን ላልሰሙት እያሰሙ እንዲመለሱ ነው። ከዚህ በኋላ ሄሮድስ ሰብአ ሰገል እንደተዘባበቱት እንደነገራቸው በእርሱ በኩል ሳይመጡ በሌላ ጎዳና ወደ አገራቸው እንደተመለሱ ባወቀ ጊዜ የተወለደው ሕፃን ከነዚህ መካከል አንዱ ይሆናል በሚል ሐሳብ 144,000 ሕፃናት አሳርዷል። በዚህም ራሔል ስለ ልጆቿ ስታለቅስ ብዙ ልቅሶና ዋይታ በራማ በቅዱሳን መላእክት ዘንድ አንድም በእግዚአብሔር ዘንድ ተሰማ። መጽናናትንም እምቢ አለች፣ ልጆቿም የሉምና የሚለው ቃለ ትንቢት ተፈጸመ። ራሔል የተጠቀሰችው በምክንያት ነው። በዚያን ወቅት ከተገደሉት ሕፃናት መካከል ከልያ ወገን ከተወለዱት ይልቅ ከራሔል ወገን የተወለዱት እጅግ ይበዙ ነበር።
ምክንያቱም ወላጆች እናታችን ራሔል ብለው እርሷ ከተቀበረችበት ዋሻ ተሸሽገው ነበር። ነገር ግን እዚያው ድረስ ተከትለው በመግባት ከክንድ ክንዳቸው እየነጠቁ አውርደውባቸዋል። በዚያን ጊዜ የራሔል አጽሟ አለቀሰ። የራሔል እንባ የተባለው ይህ ነው። ምድራዊ ስልጣን በሃይማኖት ካልያዙት፣ በፈሪሃ እግዚአብሔር ካልጠበቁት፣ በጾም በጸሎት ካልተንከባከቡት ሰው እንዲህ ከአውሬ ባሰ ጨካኝ ያደርገዋል። መላውን ዓለም ስንመለከት ያለንበትም ዘመን ከዚህ የተለየ አይደለም። ሰዎች እየታረዱ እናቶችም እያለቀሱ ነው። ሴቶች ሁሉ ተለይታ ለተባረከችው ለድንግል ማርያም ከዘንዶ ከሄሮድስ አንድም ከዲያብሎስ ፊት ርቃ አንድ ዘመን 1 ዓመት ዘመናትም 2 ዓመት የዘመንም እኩሌታ 6 ወር ወደምትጠበቅበት ቦታ ወደ በረሃ እንድትበር ሁለተኛው ታላቁ ንስር ክንፎች ንጽሐ ሥጋና ንጽሐ ነፍስ ተሰጧት። 3 ዓመት ከመንፈቅ ነበር። የጌታ እመቤታችን ስደት የሚያበቃበት ጊዜው ዕለቱና ሰዓቱ ሲደርስ ደግሞ የጌታ መልአክ ደግሞ ለጻድቅ ለዮሴፍ ተገልጦ የሕፃኑን ነፍስ የፈለጉት ሞተዋልና ሕፃኑንና እናቱን ይዘ ወደ እስራኤል ሀገር ሂድ ብሎታል። በዚህም ጊዜ ልጄን ከግብፅ ጠራሁት የሚለው ትንቢት ፍጻሜው አግኝቷል። ሆሴዕ 11:1 ላይ ልጄን ያለው አብ ነው። ልጅ የተባለው ደግሞ ወልድ ኢየሱስ ክርስቶስ ነው። ጻድቁ ዮሴፍ የመልአኩን ቃል የሰማው ግብፅ አገር በምትገኝበት ለደብረ ቁስቋም ቅርብ የሆነ ቦታ ነው። በዚች ቦታ በእመቤታችን ስም ቤተክርስቲያን ተሰርቶ ቅዳሴ ቤቱ የተከበረው ኅዳር 6 ቀን ነው። 23ኛው የግብፅ ኦርቶዶክስ ተዋሕዶ ፓትርያርክ ቅዱስ ቴዎፍሎስ በዘመነ ስደት የሆነው ሁሉ እንዲገለጥለት ለብዙ ዘመን ይጸልይ ነበር። እመቤታችንም ኅዳር 6 ቀን ተገልጣለት የሆነውን ሁሉ ቃል በቃል ነግረዋለች። በዚያን ጊዜ ጀምሮ ይህ በምስራቃውያን ቤተ ክርስቲያን ዘንድ እመቤታችን ከስደት ለተመለሰችበት ዕለት መታሰቢያ ሆኗል። የ3 ዓመት ከመንፈቁን ስደት ዘመን የምናስበው ከመስከረም 26 እስከ ኅዳር 6 ቀን ነው። ይህም መስከረም 26 ስደት ለጀመረችበት ሲሆን ኅዳር 6 ቀን ደግሞ ከስደት ለተመለሰችበት መታሰቢያ ነው። ነገር ግን እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከመድኃኒታችን ኢየሱስ ክርስቶስ ጋር ስደትን የጀመረችው ጥር 3 ቀን ነው። ምድረ ግብፅ የተባለችውም የገባችውም ደግሞ ግንቦት 24 ቀን ነው። በግብፅና በኢትዮጵያ 3 ዓመት ከ6 ወር ከቆዩ በኋላ ስደቱ አብቅቶ ወደ እስራኤል ተመለሱ ብሎ መልአኩ ሲነግራቸው ከነበሩት ስፍራ ተነስተው ደብረ ቁስቋም የደረሱት ኅዳር 6 ቀን ነው። ታዲያ ለምንድን ነው መነሻው መስከረም መመለሻው ኅዳር የሆነው እንል ይሆናል? አንደኛ የስደቱ መታሰቢያ በመነሻው በጥር 4 ያልሆነው በምክንያት ነው። ይኸውም የወቅት ዘመነ አስተርዮ በመሆኑ የፍስሐና የሐሰት ጊዜ ነው። ደግሞ ጥምቀቱን የምናከብርበት በልደቱና በጥምቀቱ የተደረገልንን ቸርነት እያሰብን በደስታ የምናስብበት ዘመን በመሆኑ የስደት መታሰቢያ ለማድረግ አልተመቸም። ደስታና ሐዘን፣ ሰርግና ለቅሶ አብረው አይሄዱምና ነው። ሌላው ቀርቶ ልደትና ጥምቀት በጾመ ድኅነት ዓርብ ረቡዕ ላይ ቢውሉ እንኳ አይጾሙም። ሁለተኛ ግብፅ አገር በደረሰችበት ግንቦት 24ም ያልሆነው በምክንያት ነው። እንደሚታወቀው የግንቦት ወር የሚለው በበዓለ ሃምሳ ውስጥ ነው። በመሆኑም ጌታ በትንሣኤው የሰጠንን ነፃነት የምንሰብክበትና የምናመሰግንበት ወቅት ነው። ከበዓሉ ታላቅነት የተነሳ እስከ ጰራቅሊጦስ ድረስ 50 ቀን አንጾምም፣ አንሰግድም። የተድላ የደስታ ጊዜ ነው። በመሆኑም ከጌታ በዓላት ታላቅ የተነሳ ለስደት መታሰቢያ አይሆንም። ቀኑን ተከትለን ብንሄድ እንኳን እንዴት አድርገን ነው ኅዳር 6 ከስደት ተመለሰች ብለን ሳናበቃ ከአንድ ወር በኋላ
ጥር 4 ተሰደደች የምንለው ለቅደም ተከተሉ አይመችም። ምክንያቱም ማስቀደመን ተሰደደች ካል በኋላ ከስደት ተመልሳለች ብንል ያምራል። ለዚህም ነው አባቶቻችን ከስደት ከተመለሰችበት ከህዳር 6 ወደ ኋላ ተመልሰው መስከረም 26ን ለስደት መታሰቢያ መነሻ ያደረጉት። በቅዱስ ያሬድ ቀለም ስደት የሚዘከረው ከመስከረም 26 እስከ ጥቅምት 20 ቀን ነው። ሚጠት ደግሞ ከጥቅምት 21 እስከ ህዳር 6 ነው። ይኸውም ተመየጢ ሰላም ሰጣሁት የሚለው ሰላም በማይሌት ላይ በመቅረቡ ይታወቃል። ይህም የተወሰደው ከማይሌ ዘሰሎሞን ነው። ወይቤላ ተመየጢ ሱላማጢስ ተመየጢ ወነራይ ብኪ ሰላመ ምንተኑ ትኔጽሩ በእንተ ሰላመ ሰጣዊት እንተ ትሄውፅ እምሩቅ ከመመድበለ ማህበር። አንቺ ሱላማጢስ ሆይ ተመለሺ እናይሽም ዘንድ ተመለሺ። ሱላማጢስ ምን ታያላችሁ? እርሷ በሩቁ እንደምትታይ እንደ ማህበር ማህሌት ናትና ይላል ማህሌት 7። ጠቢቡ ሰለሞን ተመለሽ ያለው ለጊዜው የአዳምንና የሔዋንን ነፍስ ከሲኦል አንድም እስራኤል ዘሥጋ ከምድረ ግብፅ ስደት ነው። ለፍጻሜውም ግን እመቤታችንን ከግብፅ ስደት ወደ እስራኤል ተመለሽ ሲላት ነው። እኛም እስከማይዜኑ እግዝእትየ ውስተ ምድረ ነኪር ትሄልዊ ሀገረኪ ገሊላ እትዊ። እመቤቴ ሆይ እስከ መቼ ድረስ በባዕድ ሀገር ትኖሪያለሽ? ሀገርሽ ገሊላ ግቢ እያልን እንዘምራለን። ያም ሆነ ሁሉ ያመሰገነ በሁሉ የሚመሰገን እግዚአብሔር ነው። ቤተ ክርስቲያን ድንቅ በሆነው የዘመነ ጽጌ ዝማሬ ግዕዙ ወደ አማርኛ ሲተረጎም ምድርን በአበቦች ውስጥ ያስጌጥካት አምላካችን አቤቱ እናመሰግናለን። አቤቱ ስም የተመሰገነ በትውልድ ሁሉ የከበረ ነው እያለች ከሰማይ በተገኘች በኢትዮጵያዊው የቅዱስ ያሬድ ዜማ እግዚአብሔርን ታመሰግነዋለች። ስመ ለዓለም በሚባለው የዘመነ ጽጌ መዝሙርን እግዚአብሔርን ማመሰግን ዘንድ ወደ ምድረ በዳ ወጥቼ የእግዚአብሔርን ኃይል አየው። ሰራው መልካም ነው፣ ኃይሉም እንደ ሰው ኃይል አይደለም። ሰማይን ከዋክብትን ምድርን በአበቦች ውስጥ አስጌጣት። የእግዚአብሔር ልጅ ወልድ ስራው ያማረ ነው እያለች ታደንቀዋለች። ዘመነ ጽጌን ፍለጋ ነው። ምክንያቱም ከላዩ በስሱ እንደተመለከትነው አበቦች ምክንያት ድን ለሆነችው ለእመቤታችን ለቅድስት ድንግል ማርያምና ለአዳነን ለኢየሱስ ክርስቶስ ምሳሌ ናቸውና። በመሆኑም ይህ የጽጌ ወር በክርስቲያናዊ ሕይወታችን ውስጥ ትልቅ ትርጉም አለው። ይህም እጽዋትና ምድር መልካም መዓዛ ያለው አበባና ጣፋጭ የሆነውን መዓር እንደሚያስገኝ ሁሉ እመቤታችን መዓዛ ቅዳሴ የሆነውን ክርስቶስን በድንግልና ጸንሳ በድንግልና ወልዳልናለች። ታላቁ ነቢይ ኢሳይያስ ከእሴይ ሥር በትር ትወጣለች ከእርሷም አበባ ይገኛል ያለው ለዚህ ነውና ኢሳይያስ 11:1 ላይ እንደተጻፈ። በዚህም እመቤታችንን በበትር ጌታችንን በአበባ መስሏቸዋል። ምክንያቱም አበባ መዓዛውን የሚሰጠው ሲያጎሰቁሉት ሲያሹት ነውና ጌታም መዓዛ ሕይወትን የሰጠ በ13ቱ ሕማማተ መስቀል ቆስሎ ነውና። ቅዱስ ኤፍሬም ደግሞ በውዳሴ ማርያም ድርሰቱ እመቤታችንን በአበባ ጌታን በመዓዛዋ ሲመስል ከእሴይ ሥር የተገኘች መዓዛዋ ያማረ አበባ አንቺ ነሽ ብሏታል። ዳግመኛም ሳይተክሏትና ውሃ ሳያጠጧት አበባ የተገኘች የአሮን በትር አንቺ ነሽ ያለ በድንግልና ጸንሳ በድንግልና መውለዷን መስክሯል። የማሕሌተ ጽጌ መጽሐፍ ደራሲ አባ ጽጌ ድንግልም ተፈሲ ድንግል እንተ ይታመሪ ብእሴ ዘጸገይኪ ለነ አሐደ እምነ ሥላሴ። በንጽሕና አብበሽ በመንፈስ ቅዱስ ግብር ያለ ዘራ ብእሲ ከሥላሴ አንዱን ወልደን ያፈራሽልን ድንግል ሆይ ደስ ይበልሽ እያለ አመስግኗታል። ዳግመኛም ተፈሳት ምድር ወሰማይ አንፈራጸ በዕለተ ዘጸገዩኪ አብላስ ዋውፁ ሰርጸ። በበለሶች የተመሰሉ ኢያቄምና ሐና አበባ አንቺ በተወለዱ ጊዜ
ቡቃያ አንቺን ባስገኙ ጊዜ ምድር ደስ ተሰኘች። በምድር የሚኖሩ ሰዎች ደስ ተሰኙ፣ ሰማይም በደስታ ዘለለ፣ የሰማይ መላእክትም አሸበሸቡ ብሏል። እመቤታችን ለቅዱሳን መላእክት እህታቸው በመሆኗ እህት ስትወልድላቸው እነርሱ ደስ ብሏቸዋልና። እመቤታችን ቅድስት ድንግል ማርያም የባሕርይ አምላክ ኢየሱስ ክርስቶስን በብስራተ ገብርኤል በመንፈስ ቅዱስ ግብር በፍጹም ድንግልና በጸነሰችው ጊዜ ለዘመዷና ለጠባቂዋ ለአረጋዊ ለዮሴፍ አንዳንድ ጊዜ እንደ ጽጌረዳ አበባ ቀዩና አንዳንድ ጊዜ ደግሞ እንደ ሮማን አበባ ነጩና ትታየው ነበር። ይኸውም በብዙ ኅብረ አምሳል ማይለት ነው። ከራሪዮን በሚባል ነጭ ወፍ በተዋሕዶ ተነበልባል ውሃ መልማል በአምሳለ ጠል ዘወረደ ላዕለ ጸምር በአምሳለ በግዕ እሱር በዕፀ ሳቤቅ ወዘተ እንዲሉ እንዲሁም በሌሎች ልዩ ልዩ መልክ ባላቸው ምሳሌዎች የተመሰለ ጌታን በመጽነሷ ምክንያት መልኳ ይለዋወጥ ስለነበረ ነው። ጻድቁ ዮሴፍም የሚያውቀው ቀይ ጽጌረዳ መልኳን ተለውጦ እንደ ሮማን አበባ ጻዳ ነጭ በኋላም ተመልሶ ቀይ ጽጌረዳ እየሆነ ሲለዋወጥበት ከመደንገጡ የተነሳ ማርያም እያለ በስሟ እየጠራ እርሷነቷን ያረጋግጥ ነበር። ቅዱስ ዮሐንስ አፈወርቅ ወንጌላዊው ቅዱስ ማቴዎስ የበኩር ልጇን እስከምትወልድ ድረስ አላወቃትም ያለው ሲተረጎም መልኳ እንደ ጽጌረዳና እንደ ሮማን አበባ ይለዋወጥበት ስለነበር በኅብረ አመልማል መልክ በአንድ አይነት መልክ እንዳላወቃት ለመናገር ነው ያለው። ለዚህ ነው ማሕሌተ ጽጌን የደረሰው ሰው አባ ጽጌ ድንግል ይባላል። አባ ጽጌ ድንግል በሰሜን ሸዋ በይፋት አውራጃ ውስጥ ሲሆን መጀመሪያ የአማንያን ያላመነና ያልተጠመቀ ነበር። ከዕለታት አንድ ቀን ይህ ሰው በወጣትነት ዕድሜው አውሬ ለማደን ወደ ጫካ ሄደ። ጫካዋም በዚያው በይፋት አውራጃ የምትገኝና ልዩ ስሟ ደንስ ገዳሙ ደንስ የሚባል ነው። አባ ጽጌ ከቤተ እስራኤላውያን ወገን እንደሆነ ይገመታል። በጫካ ውስጥ ፊቷ በጽጌረዳ አበባ የተከበበና ያጌጠ እጅግም ደስ የምታሰኝ የእመቤታችን የቅድስት ድንግል ማርያምን ስዕል አይቶ በስዕሏ ውበት እየተደነቀ በአግራሞት ሲመለከት እንደ እርሱ ያልተጠመቀ ጓደኛው መጥቶ ምን እየፈለግክ ነው? የክርስቲያኖችን ስዕል ነውን? በማለት ተቆጣና በዚያው በትር ስዕሏን ሲመታ ወዲያው ተቀጽፎ ሞተ። ከዚህም በኋላ ክንፎቹ በጽጌረዳ አበባ ያጌጡ የመሰለ መልአኩ ቅዱስ ሩፋኤል በነጭ ወፍ ተመስሎ ወደ አባ ጽጌ መጥቶ አንድ ቀይ መነኩሴ እስኪመጣ ድረስ ይህችን ስዕል ጠብቃት ብሎ በሰው አነጋገር ነግሮት ተሰወረ። በዘመኑ ታላቅ አባት የነበሩት አቡነ ዜና ማርቆስ በሌላ ጊዜ አባ ጽጌ ወዳለበት ወደ ይፋት መጥተው ከነቢዩ ኢሳይያስ ትንቢት ኢሳይያስ 11:1 እንደተጻፈ ትወጽእ በትር እምስሮ እሴይ ወየዐርግ ጽጌ እምኔሃ እያሉ በግዕዝ ሲያነቡ አባ ጽጌ ሰማና አባቶች አይሁድ የነቢያት ትንቢት ንባቡን አስተምረውኛል፣ አውቀዋለሁ፣ ትርጉሙን ግን አላውቀውምና ይተርጉሙልኝ አላቸው። አቡነ ዜና ማርቆስም ሲተረጉሙለት እንዲህ አሉ። ትወጽእ በትር እምስሮ እሴይ የሚለውን ንባብ ከእሴይ ወገን የሕይወት በትር የሆነች እመቤታችን ቅድስት ድንግል ማርያም ትወለዳለች ማለት ነው። ወየዐርግ እምጽጌ እምኔሃ የሚለው ንባብ ደግሞ ከእመቤታችን ጌታ በድንግልና ይወለዳል፣ ከጌታም ክብር ይገኛል ማለት ነው። ይህም ጌታ ተወልዶ ትንቢቱ በእውነቱ ተፈጽሟል ብሎ ተረጎሙለት። ጽጌም በዚህ ትርጉም ደስ ተሰኝቶ አባቶይ የኢሳይያስን ትንቢት በመልካም ሁኔታ ተረጎሙት፣ መልካም ነገርም ተናገሩ አላቸውና
ስዕሏ ወዳለችበት ቦታ አቡነ ዜና ማርቆስ ወስዶ ታሪኳ ከላይ እንደተገለጸው በጫካ ውስጥ ያያትን ስዕል ጓደኛው በያዘው በትር ሲመታት ወዲያው እንደተቀሰፈና ከንፈሮቹ በጽጌረዳ አበባ ያጌጡ አንድ ነጭ ወፍ ቅዱስ ሩፋኤል ወደ እርሱ መጥቶ ቀይ መነኩሴ እስኪመጣ ድረስ ይችን ስዕል ጠብቃት ብሎ በሰው አነጋገር ያነጋገረው ሁሉን ነገረው። አቡነ ዜና ማርቆስም በስዕሏ የተደረገውን ታምር ሰምተው እጅግ ደስ አላቸውና በመጀመሪያ እመቤታችን በድንግልና በወለደችው በፈጣሪ ልጇ በኢየሱስ ክርስቶስ እመን። ይህችን ስዕል ያስገኘ ሰማይና ምድር በውስጡ ያለውንም ሁሉ የፈጠረ እርሱ እንደሆነ ወቃለውና በአብ በወልድ በመንፈስ ቅዱስ ስም አጥምቀው ጽጌ ብላ ስዕሏን ከገዳም ድረስ ደብረ ብስራት ወደሚባለው ገዳም ወስደው በደመነ ጽጌ ጥቅምት 1 ቀን በክብር አስቀመጧት። የምትከበርበትም ቀን ጥቅምት 3 እና ሰኔ 8 ቀን አደረጉ። ጽጌ ብርሃንንም ለማዕረገ ምንኩስና በቁት። አባ ጽጌ ብርሃን ጽጌ ድንግል የሚለው ቅጽል ስሙ ነው። አባ ጽጌ ብርሃን ጽጌ ድንግል ከመጠመቁ በፊት በአባቶቹ በአይሁድ ሥርዓት እያለ የብሉያት መጻሕፍትን የተማረ ነበር። የሐዲሳት መጻሕፍትን ትርጓሜ ግን የተማረው ከአቡነ ዜና ማርቆስ ነበር። በማኅሌት አገልግሎት ጊዜም ታላቁ ጻድቅ አቡነ ዜና ማርቆስ ቤተክርስቲያኒቱን ስዕሏን እያዞረ ሲያጠን እመቤታችን የካህናቱን አገልግሎት እንደምትባርክ ካህናቱ በግልጽ ይረዱ ነበር። አቡነ ዜና ማርቆስ በተወለዱ በ140 ዓመታቸው አርብ ጠዋት ታኅሳስ 3 በ1402 ዓ.ም አረፉ። ከዚህም በኋላ አባ ጽጌ ብርሃን በወሎ ክፍለ ሀገር በወራይሉ አውራጃ ልዩ ስሙ ደብረ ሐንታ ለሚባለው ገዳም የሕግ መምህር ሆኖ ከተሾመውና ከጓደኛው ከአባ ገብረ ማርያም ጋር አንዳንድ ቃል ተናጋሪ እንዳንድ ልብ መካሪ በመሆን እመቤታችንና ፈጣሪያችን ልጇን በጎ መዓዛ ባላቸው አበቦችና ፍሬዎች እየመሰለ የሚያመሰግነውን ማኅሌተ ጽጌ የተባለውን ድርሰት በአባቷ በዳዊት መዝሙር መጠን 150 አድርጎ ደረሰ። አባ ጽጌ ድንግል ጽጌ ብርሃንና አባ ገብረ ማርያም የዘመነ ጽጌን የማኅሌት አገልግሎት በጋራና በፍቅር ያገለግሉ ነበር። አንዱን ዓመት አባ ገብረ ማርያም የክብረ ብት መውጫና የዘመነ ጽጌ ዋዜማ በሆነው መስከረም 25 ቀን ከደብረ ሐንታ መጥቶ አባ ጽጌ ድንግል ካለበት ደብረ ብስራት ገብቶ ከመስከረም 26 እስከ ህዳር 5 ቀን ያለውን የዘመነ ጽጌ አገልግሎት በአንድነት ፈጽመው ህዳር 8 ቀን ወደ ደብረ ሐንታ ይመለሳል። በቀጣዩ ዓመት ደግሞ አባ ጽጌ ድንግል ወደ አባ ገብረ ማርያም ሄዱና በአንድነት በፍቅር ያገለግላሉ። የአባቶቻችን አቡነ ዜና ማርቆስ የአባ ጽጌ ብርሃንና የአባ ገብረ ማርያም ረድኤት ሳይለየን ከዘመነ ጽጌ አገልግሎት በትጋት እንድንሳ